ሁላችንን መጽሐፍ ቅዱስ የያዝን ቅዱሳን የጌታ ቤተሰቦች ገጽ 175 ኤፌሶን ምዕራፍ 5 ከ15 እስከ 20 ያለውን ክፍል ካነበብን በኋላ እግዚአብሔር ዛሬ ለኔና ለዚህ ጉባኤ የሚሰጠንን የቃሉ ረድኤት እንቆርሳለን። ኤፌሶን ምዕራፍ 5 ከ15 እስከ 20 በጌታ በኢየሱስ ክርስቶስ ስም አነባለሁ። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑ ዋጁ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችን ስለ ሁሉ አመስግኑ። ቁጭ በሉ። እግዚአብሔር ይባርካችሁ። እግዚአብሔር ቸር ነው። አሜን። ጳውሎስ ኤፌሶን ላሉ ክርስቲያኖች አማኞች ይመክራቸዋል ብዬ አስባለሁ። ይናገራቸዋል። አይሳሳም ሲመክራቸው፣ እውነት ነው የሚያወራቸው። ዘመንን ስለመዋጀት ያወራቸዋል። ወገኖቼ አንድ ቦታ ለመድረስ መንገዱን ካወቃችሁት በጣም ቀላል ነው። መንገዱን ካወቃችሁት በጣም ቀላል ነው። መንገዱን ካላወቃችሁት የ15 ደቂቃ መንገድ 1 ሰዓት ልትጓዙ ትችላላችሁ። ትላንትና አንድ ነገር አጋጠመኝ። ወደ አየር ጤና ሃይዌይ ላይ ጥግ እየነዳሁ በዛ ወደ ጀሞ ለመውጣት እዚህ ጋር ቅርብ ነው ብዬ ስወጣ ለካ መንገዱ ይዞኝ ላይ መድኃኔዓለም ተራራ ላይ እንደ ሰሜን መንገድ እንደዚህ ምን እንደሚወስደኝ አላውቅም። አናቱ ላይ መድኃኔዓለም ቤተ ክርስቲያን ላይ ጉብ አልኩ። ትላንት የሆነው ነገር ነው የምነግራችሁ። ምንድን ነው? እኔ እንዲህ አይነት ሰው አይደለሁኝም። ምን ልታስተምሪ? ሲያስፈራ ወደ ቁልቁል ስወርድ ፍሬን እንዳለ ቀስ ያልኩ እንዴት ያስፈራል እናንተ ሆይ! መንገዱን በትክክል ስለማላውቅ እማላውቀው ስፍራ ወሰደኝ። መንገዱ ባውቅ ግን እንዲህ አልሆንም። መቼም ቅዱሳን ወንድም እህቶቼ እያንዳንዱ ነገር እንድናውቅ በእግዚአብሔር ቃል እንድንመረምር ዘመኑ እንድንዋጅ የእግዚአብሔር የልቡ ሐሳብ ነው። ዘመን መዋጀት፣ ዘመኑ እንዲዋጁ ይመክራቸዋል። ዘመን መዋጀት ማለት ምን ማለት ነው ወንድሜ? ዘመኑ መዋጀት ማለት ዘመኑ መግዛት፣ መቆጣጠር፣ በቀኖቹ ላይ የበላይ ሆኖ መሆን፣ ጊዜውን በአግባብ መጠቀም፣ እድሎችን መጠቀም ማለት ነው። ዘመን መዋጀት ለኛ ለአማኞች በጣም 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 ሳምባ ነው። እንዴት አድርገን ነው ዘመኑ የምንዋጀው? አንደኛ በጥበብ በመመላለስ፣ ሁለተኛ የጌታ ፍቃድ በማስተዋል፣
ሶስተኛ በመንፈስ ቅዱስ ዕለት በዕለት በመመራት፣ አራተኛ የእግዚአብሔር ሙሉ የጦር ዕቃ በመልበስ፣ አምስተኛ በማንኛውም ሁኔታ በመንፈስ በመጸለይ። አስተውላችሁ ይህን መልእክት እንድትከታተሉ በጌታ ፍቅር እጠይቃለሁ። ዘመኑ በሚገባ የምንዋጅበት መንገድ ወገኖቼ ሐዋርያ ጳውሎስ ለኤፌሶን ምእመናን በጻፈላቸው መልእክት ውስጥ ከሚነግራቸው እውነቶች አንዱ ዘመኑ መዋጀት ብሎ ይነግራቸዋል። ይህንን የሚልበት ምክንያት ነበረው። እርሱም በዘመኑ ውስጥ ያሉ ቀኖች ክፉዎች ናቸው ብሎ ይነግራቸዋል። በዘመኑ ውስጥ ያሉ ቀኖች በጣም ክፉዎች ናቸው፣ አስጨናቂዎች ናቸው። ዘመኑን ዋጁ፣ ዘመኑን እዩት፣ ምን አይነት ዘመን እንደሆነ። ከጌታ ሐሳብ ጋር እንዳያወጣችሁ፣ ከቃሉ ጋር እንዳያወጣችሁ፣ እንዳያባክናችሁ፣ ሞኝ እንዳያረጋችሁ ዘመኑን ዋጁት። ቀኖቹ ክፉዎች ናቸው ማለት ሰው እግዚአብሔር አለመውደድን እስቲ አስቡት፣ ለጣዖት መስገድን፣ ከጨለማ ስራ ጋር መተባበርን፣ የቅድስና ሕይወት አለመኖሩ፣ በጥላቻ በዘረኝነት መመላለሱ፣ እነኚህ ሁሉ በሽታዎች በእኛ ዘመን ውስጥ አሉ። እግዚአብሔርን አለመውደድ፣ ከእግዚአብሔር ይልቅ የተለያየ ነገር መውደድ በጣም 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 ይታያሉ። ከክፋት ስራ ጋር መተባበር በጣም በጣም ይታያሉ። በቤተ ክርስቲያን ውስጥ ለጣዖት መስገድ፣ ጌታን እያመለኩ የጌታን ቃል እየሰሙ በአደባባይ ጌታዬ አምላኬ ኢየሱስ ተቀብያለሁ ብለው ብዙ አማኞች ጌታም ያመልካሉ፣ ጣዖትም ያመልካሉ። አላያችሁ? ብዙ ጌታም ቤታችን ውስጥ አለ፣ ሌላ ጌታ ደግሞ ቤታችን ውስጥ አለ። ሌላ ጌታ፣ ሁለት ጌታ በቤታችን ውስጥ፣ ኧረ 5 ጌታም ሊኖር ይችላል። የኔና የእናንተ ጌታ ማን ነው? በእኛ እስቲ ኢየሱስ ነው የምትሉ እስቲ ለኢየሱስ ክብር አምጡ። ሃሌሉያ። የቅድስና ሕይወት አለመኖር፣ የቅድስና ሕይወት ቤተ ክርስቲያን አሳሳቢ ደረጃ ደርሳለች። በዚህ ዘመን ያለን በክርስቶስ ኢየሱስ አምነን የዳንን የጌታ ልጆች እስቲ እዩት፣ በቃሉ ፈትሹት፣ በቃሉ ፍረዱ፣ በቃሉ ራሳችሁን እዩ፣ በቃሉ የዚህ ዘመን ያለችው ቤተ ክርስቲያን እዩዋት። ብዙ ሳይ የሌሊት ልብሷ ለብሳ ቢጃማዋ ለብሳ ወደ አደባባይ ወጣለች። የቀን ልብሷ ሌሊት፣ የሌሊት ልብሷ ለቀን ቀይረዋለች። በዚህ ቃል እውነት እግዚአብሔር ሊያወራን ይፈልጋል። በጥላቻ በዘረኝነት ቤተ ክርስቲያን ውስጥ ክርስቶስ ኢየሱስ ለሁሉም ነው የሞተው። መስቀሉን ይዩት። ቤተ ክርስቲያን በክርስቶስ አምና የዳነች ቤተ ክርስቲያን እስቲ ልብ ብላችሁ በእግዚአብሔር ቃል ፈትሹ። ቤተ ክርስቲያን በዘረኝነት አረም ተጥለቅልቃለች። ቤተ ክርስቲያን ዘረኛ ሆናለች። የዘረኝነት በሽታ ይዘዋታል። ዘረኝነት ቤተ ክርስቲያን አጥለቅልቀዋታል። ስለዚህ ወንድም እህቶቼ ዛሬ ወዶ ፈቅዶ እዚህ ስፍራ በእግዚአብሔር እግር ስር የተቀመጥን ይሄን መልእክት በአንድም በሌላ የምትሰሙ
ከእግዚአብሔር ዘንድ መልእክት አለኝ፣ አስተውላችሁ ስሙኝ። ጌታ እንዲህ ይላል፣ ዘመኑ ዋጁ ይላል። እንዴት አድርገን ነው ዘመኑ የምንዋጀው? ኤፌሶን ምዕራፍ 5 ቁጥር 15 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። በጥበብ በመመላለስ አንደኛ። አሜን። እንዴት አድርገን ዘመኑን እንዋጅ? በጥበብ በመመላለስ። በጥበብ ለመኖር ጠንቃቆችና ብልሃተኞች መሆን ይገባል። ጠንቃቆች፣ ብልሃተኞች በአገራችን አማርኛ አባባል አለ። እሱ እኮ ጠንቃቃ ነው፣ እርሱ እኮ ብልሃተኛ ነው። ብልሃተኝነት ይሄ ንጹህ ብልሃተኝነት፣ ተንኮል የሌለበት፣ ክፋት የሌለበት፣ ስጋዊነት የሌለበት፣ መንፈስ ቅዱስ ያለበት፣ የእግዚአብሔር ቃል ያለበት። ባካችሁ አሜን በሉ ወዳጆች። በጥበብ በመመላለስ ጠንቃቆች፣ ብልሃተኞች መሆን ይገባል። ወገኖቼ ሞኝ ሰው ስለ ኑሮ ምንም አይነት ጥንቃቄ አያሳይም። ሞኝ ሰው የሚጎዳውም የሚጠቅመውም አያቅም። እኛ እንደ ሞኞች መሆን የለብንም። በምድር ላይ እግዚአብሔር አምላክ ልጁን ኢየሱስ ክርስቶስ ወክሎ ያስቀመጠን የእግዚአብሔር ልጆች ነን። እግዚአብሔር በክርስቶስ ኢየሱስ የከበረ ነገር አዘጋጅቶልናል። የዚህ ምድር ኑሮ ለጥቂት ጊዜ ነው። ሀብት ማከማቸት ቢሆን፣ መማር ቢሆን፣ በምድር ላይ መኖር ቢሆን፣ የምድር ስኬቶች ቢሆኑ ለጥቂት ጊዜ ነው። አንድ ቀን ወገኖቼ ያልቃል። ያልቅና ሃሌሉያ በክርስቶስ ወደ ተዘጋጀልን ወደ ዘላለም ቤታችን ወደ አገራችን እንሄዳለን። ለዚህ ክብር ይሰጣል። ሃሌሉያ። ስለዚህ ይህን መልእክት የምንሰማ ወንድም እህቶቼ እባካችሁ በጥበብ እንመላለስ። ጥንቃቄ ይጠብቅሃል፣ ማስተዋልም ይጋርዳል። ምን ጥንቃቄ? እሺ ይጠብቅሃል፣ ማስተዋልም ይጋርዳል። በእያንዳንዱ አካሄዳችን፣ በእያንዳንዱ ኑሮአችን በጥንቃቄ በማስተዋል እንመላለስ። ትዳራችንን የሚጠብቀው፣ ልጆቻችንን የሚጠብቀው፣ ሕይወታችንን የሚጠብቀው ልብ ብላችሁ ስሙኝ፣ በጥበብ በመመላለስ ነው። በጥበብ እስካልተመላለስክ፣ በጥበብ እስካልተመላለስ ምንም ነገርሽ የተጠበቀ አይሆንም። ስራ ልትሰሩ ትችላላችሁ፣ ያ ስራ አይቀጥልም። ትምህርት ልትጀምሩ ትችላላችሁ፣ ያ ትምህርት አይቀጥልም። ጥበብ በጣም ወሳኝ ነው። እጃችሁ ዘርጉና ልባርካችሁ። ለእኔም ለእናንተ ይህን መልእክት የምትሰሙ በቅንነት የምትቀበሉ በኢየሱስ ስም ከዚህ በላይ እግዚአብሔር ጥበብ ያብዛላችሁ። ጩና አሜን በሉ ወዳጆች። ስናገለግል በጥበብ፣ ከሰዎች ጋር ስንኖር በጥበብ፣ ከጎረቤት ጋር ስንኖር በጥበብ፣ ከአገር ጋር ስንኖር በጥበብ፣ ከመንግስት ጋር ስንኖር በጥበብ። እትጩና አሜን በሉ እስቲ። ጥበብ፣ በጥበብ መመላለስ። የብዙ አማኝ ትዳር እየፈረሰ ነው። ጥበብ ስለሌለ የብዙ አማኝ ልጆች ጎዳና ላይ እየወጡ ነው። ጥበብ ስለሌለ ብዙ አማኞች፣ እኔ እየወቀስኩ ነው አማኝ፣ እዚህ ብቻ ስንመጣ ነው ብዙዎቻችን ክርስቲያን የምንሆነው እንጂ ቤታችን ግን
ያጠራጥረኛል። ባህሪያችን ብዙ አማኞች በጣም ይቅርታ ይሄን መልእክት ስናገር በጣም የሚያሳዝን ነው። ውሸት ከሆነም ልክ ከሆነም ራሳችሁ በእግዚአብሔር ቃል ይዩት። ዛሬ ጌታ እንዲህ ይላል፣ በጥበብ መመላለስ። ዞር በሉና በጥበብ ተመላለስ በሉት። ስለዚህ ጥንቃቄ ይጠብቃል። ማስተዋል ምን ያደርጋል? ይጋርዳል። አያችሁ አሁን ይሄ ጣራ ስለተጋረደ ምንም ዝናብ ቢዘንብ ዝናቡ አያገኘንም፣ ምንም ፀሐይ ቢወጣ ፀሐዩ አያገኘንም። ለምን? በጣራው ተጠልለናል። ጥበብ ወሳኝ ነው። ወገኖቼ ጥበበኛ ሰው ግን በሁሉ ነገር ይጠነቀቃል። ጥበበኛ ሰው ዝርክርክ አይደለም፣ ሲያወራ ይጠነቀቃል። ባካችሁ አሜን በሉ እስቲ። ከሰው ሲሆን ይጠነቀቃል። ጥበበኛ ሰው ጥበብ የሆነውን ኢየሱስ ያሳያል። ባካችሁ ክብር አምጡ እስቲ። ሃሌሉያ። ኤፌሶን ምዕራፍ 5 ቁጥር 16 አንብቡት። ቁጥር 16 ቀኖቹ ክፉዎች ናቸውና ዘመኑ ዋጁ። ቀኖቹ ክፉዎች ናቸው። ዘረኝነት የበዛበት ዘመን ነው። ቅድስና የሌለበት ዘመን ነው። እግዚአብሔርን አለመውደድ የበዛበት ዘመን ነው። ጣዖት የሚመለክበት ዘመን ነው። በዚህ ዘመን ለማምለጥ ለመትረፍ እግዚአብሔር አምላክ በክርስቶስ ኢየሱስ ወዳዘጋጀልን ወደ እግዚአብሔር መንግሥት በሙላት ለመግባት በጥበብ እንመላለስ። ጥበበኛ ሰው ከአምላኩ ጋር ያለው ኅብረት እንዳይበላሽ ይጠነቀቃል። ጥበበኛ ሰው ከሰው ሁሉ ጋር በሰላም ይኖራል። የእግዚአብሔር ቃል እንዲህ ይላል፣ ብቻላችሁ ከሰው ሁሉ ጋር በሰላም ኑሩ። በጣም ይቅርታ፣ ዞር በሉና ከሰው ሁሉ ጋር በሰላም ኑር ተባባሉ ውስጥ። ጥበበኛ ሰው ከሰው ሁሉ ጋር በሰላም ይኖራል። ለምን? ጌታ አዞታል በቃሉ። ስለዚህ ሐዋርያው ጳውሎስ ለኤፌሶን አማኞች ይመክራቸዋል፣ ያወራቸዋል። በጥበብ ተመላለሱ ይላቸዋል። ወንድሞቼና እህቶቼ እግዚአብሔርን ለማስደሰትና በፍቃዱ ለመገኘት የቱንም አጋጣሚ ቢሆን ማበላሸት የለብንም። ሁሉ ጊዜ የኔና የናንተ ራብ፣ ይህን መልእክት የምትሰሙ ወንድምቶች ራባችን እግዚአብሔር ለማስደሰት ሊሆን ይገባል። ባካችሁ አሜን በሉ እስቲ። እግዚአብሔር የሰጠን አጋጣሚ ማበላሸት የለብንም። እግዚአብሔር የሰጠን እድል ማበላሸት የለብንም። እግዚአብሔር በእኛ ሊሰራው ያለ ነገር ማበላሸት የለብንም። እንዳይበላሽ እግዚአብሔር የሰጣችሁ የአገልግሎት እድል፣ እግዚአብሔር የሰጣችሁ የሥራ እድል፣ እግዚአብሔር የሰጣችሁ የስልጣን እድል፣ እግዚአብሔር የሰጣችሁ የክህነት እድል፣ እግዚአብሔር የሰጣችሁ ክብር እንዳይበላሽ። ክብር የሚሰጠው እግዚአብሔር ነው። ሞገስ የሚሰጠው እግዚአብሔር ነው። ባካችሁ አሜን ወላጆች። ኃይል የሚሰጠው እግዚአብሔር ነው። እንዳይበላሽ ከጥበብ ጉድለት የተነሳ እንዳይበላሽ ከጥበብ ጉድለት የተነሳ መንፈሳዊ ውጊያ፣ ስጋዊ ውጊያም እንዳይበዛባችሁ
ዛሬ እግዚአብሔር በቃሉ አፍ እንዲህ ይላል፣ በጥበብ ተመላለሱ ይላል። አሜን በሏ ወገኖቼ። ጠቢብ ሰው እንዴት አድርጎ በጊዜው እንደሚጠቀም ያስባል። እንዴት አድርጎ እግዚአብሔር በሰጠው ቀን እንዴት አድርጎ በጊዜው መጠቀም እንዳለበት ያስባል። ጠቢብ ሰው ሞኝ አይደለም። ጠቢብ ሰው ሰዓቱን አያባክንም። ጠቢብ ሰው አዋቂ ነው። እንዴት አድርጎ መስራት እንዳለበት ያስባል። እንዴት መውጣት እንዳለበት ያስባል። እንዴት ለብዙዎች በረከት መሆን እንዳለበት ያስባል። ጠቢብ ሰው ባካችሁ ልባርካችሁ፣ እጃችሁ ከፍ አድርጉልኝ። አምላኬ ይሰማኛል። ጌታ ልታመልኩ ነው የመጣችሁ። ወደደ ፈቀደ ይህን ቃል እንድንሰማ በጌታ በኢየሱስም እኛንንም ይህን መልእክት የምንሰማ ዛሬ እግዚአብሔር በጥበብ መንፈስ ይባርከን። ጮክ በሉና አሜን በሉ እስቲ። እግዚአብሔር ጥበብ ይጨምርላችሁ፣ ኃይል ይጨምርላችሁ፣ ጥበብ ይጨምርላችሁ። ጥበብ ስጩና ጥበብ በሉ እስቲ። ጥበብ ዳዊትም ይላል መጽሐፍ ቅዱስም ወደው ክፍል ነው፣ እግዚአብሔር በሰጠው ዘመን የእግዚአብሔር የልቡን ሐሳብ አገልግሎ ምን አረገ? አንቀላፋ። የእግዚአብሔር የልቡን ሐሳብ ዋው! እስቲ አጨብጭቡለት። ሃሌሉያ! ይሄ ነው ጥበብ፣ ትልቅ ጥበብ ይሄ ነው። የእግዚአብሔርን የልቡ ሐሳብ ማገልገል፣ የእግዚአብሔር የልቡ ሐሳብ ማወቅ፣ በእግዚአብሔር በልቡ ሐሳብ መውጣት መግባት ማለት ነው። ይሄ ትልቅ በረከት ነው። ጌታ ይርዳን። አሜን በሉ እስቲ። ድንቅ ነገር ነው። ጌታ ኢየሱስም እንዲህ ብሎ ለአባቱ ተናገረ፣ አንተ የሰጠኸኝን ስራ ሰርቼ በምድር ላይ አከበርኩ። ጌታ ኢየሱስ በምድር ላይ ሲኖር ሲመላለስ የማንንም ሐሳብ አያገለግልም ነበር። አንተ የሰጠኝን ስራ ሰርቼ ጨርሼ አከበርኩ። ለእያንዳንዳችን እግዚአብሔር በሰጠን ቀንና ሰዓት ደቂቃ እግዚአብሔር የሰጠን ስራ አለ። ይህን ስራ ለመስራት እግዚአብሔርን አክብረን ወደ ቤታችን እንድንመለስ፣ እግዚአብሔርን አክብረን ሲነጋ ለመውጣት ምንድን ያስነው ታውቃላችሁ? በጥበብ መመላለስ። ወገኖቼ ጊዜ በእግዚአብሔር የሚሰጥ ስጦታ ነው። እጃችሁን ዘርጉ፣ ያዙት፣ አጠገባችኋል። እግዚአብሔር በሉት እስቲ፣ በመልካም ጊዜ በሉት፣ ይባርክህ በሉት። ጊዜ የሚሰጥ ማን ነው? እግዚአብሔር። ሰው ገንዘብ ሊሰጣችሁ ይችላል፣ ጊዜ ግን የሚሰጥ እግዚአብሔር ነው። ጊዜ ለሚሰጥ ጌታ ክብር አምጡለት እስቲ። ሁሉም ነገር ያበቃል አንድ ቀን። ለዚህ ነው ሁሉም በጊዜ ውብ አድርጎ ሰራው ይላል። ጊዜ የሚሰጥ እግዚአብሔር ነው። እግዚአብሔር በሚሰጣችሁ ጊዜ፣ እግዚአብሔር በሰጣችሁ ጊዜ ወገኖች ሳትታክቱ ጌታን አገልግሉ፣ ጌታን አምልኩ። እግዚአብሔር በሰጣችሁ ጊዜ ሃሌሉያ አሜን ወላጆች ሳትታክቱ እግዚአብሔር በሰጣችሁ ጤንና እጅ ለእግዚአብሔር አጨብጭቡ። እግዚአብሔር በሰጣችሁ ጤነኛ ምላስ ለእግዚአብሔር እልል በሉ። አፋችሁ ሳይጣመም ፊታችሁ ሳይጣመም ሃሎ ሳትጎብጡ እግዚአብሔር በሰጣችሁ ቁመና እያሸበሸባችሁ ሃሎ ለእግዚአብሔር ክብር ስጡ። አንድ ቀን እንዲህ መቆም ያበቃል። አንድ ቀን የሞላ ጸጉር እንዲህ ይሄዳል። አንድ ቀን ያበቃል። ጊዜያችሁን አታባክኑ። ጊዜ የሚሰጥ እግዚአብሔር ነው። በጊዜ መጠቀም፣ በጊዜ እግዚአብሔርን ስራ መስራት፣ በጊዜ ወገኖች ለእግዚአብሔር መቀደስ፣ በጊዜ ዘረኛ አለመሆን
በጊዜ ቅድስና ማለት ወገኖቼ ጥበብ ነው። በዚህ በረከት እግዚአብሔር ይባርካችሁ። ጩና በደንብ አሜን በሎላጆስ ጥበቤ ነው። በጊዜ እግዚአብሔር ከማይወደው ነገር ውስጥ መውጣት ይሄ ነው። ስለዚህ ወገኖቼ ጊዜ ማበላሸት አይገባም። ጊዜ አታባክኑ፣ ጊዜ አታበላሹ። ምን ነው አሜን ብትሉ? ወጣት ከሆናችሁ ጊዜያችሁ ነው። ቶሎ ቶሎ ተማሩ፣ ቶሎ ቶሎ ስራ ስሩ። ሃሎ በ50 ዓመታችሁ አታግቡ። ቶሎ ቶሎ አንብቡ፣ ቶሎ ቶሎ አጥኑ። የእግዚአብሔር ክብር ላያችሁ ላይ እንዲመጣ እግዚአብሔር በእናንተ እንዲያልፍ እግዚአብሔር በሰጣችሁ ጊዜ ጾሙ፣ ጸልዩ። ቃሉን የሚጠብቅ ህይወት ስጡ ለእግዚአብሔር። ጊዜ አይጠብቃችሁ። በጊዜያችሁ እግዚአብሔር በሰጣችሁ ጊዜ አገራችሁ እንዲለማ፣ ትውልዳችሁ እንዲለማ ባካችሁ አሜን በሉ ወዳጆቼ። ወደ ቤተ ክርስቲያን፣ ወደ አብያተ ክርስቲያን የእግዚአብሔር ክብር እንዲመጣ ጾሙ፣ ጸልዩ። ጊዜ አታባክኑ ይላል የሰራዊት ጌታ ቅዱስ እግዚአብሔር። ጊዜያችሁ በቴሌቪዥን አታባክኑ፣ በዩቲዩብ አታባክኑ፣ በፌስቡክ አታባክኑ። ወጣ ወረደ ከሌት ምንም አይሰራላችሁም። የሚሰራላችሁ ጌታ ነው። ለጌታ ክብር ስጡ። እንዴት አድርገን ነው ዘመኑ የምንዋጀው? በጥበብ በመመላለስ። ሁለተኛ እንዴት አድርገን ነው ታዲያ ወንድሜስ ብትሉኝ፣ የጌታ ፍቃድ በማስተዋል። ዞር በሉ ያዙት። የጌታ ፍቃድ በሉ እስቲ ተያይዟ። የጌታ ፍቃድ በሉ እስቲ በማስተዋል በሉ እስቲ ይስጥህ በሉት፣ ይስጠን በሉት እስቲ። ሊሰጠን እኮ ነው። ለጌታ ክብር አምጡት። ሃሌሉያ። አምስት 17 ይሁት። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። አረጃችሁ ዘርጉ ልባርካችሁ። በጌታ በኢየሱስ ስም ነው ጸልያለሁ። በሕያው አምላክ በኢየሱስ ስም ሞኝነት ከኔና ከናንተ ላይ የረገፈ ይሆን። ሞኝ መሆን ዝም ብሎ ከፖለቲከኛ ጋር ማውራት፣ ዝም ብሎ እንደ ቲቪ አይን ላይ ማፍጠጥ፣ ዝም ብሎ እግር ሰቅሎ ቴሌቪዥን ማየት ማይጠቅም። በኢየሱስም ከኔና ከናንተ ላይ ዛሬ የተገደለ ይሆን። እትጩና በደንብ አሜን በሉ ወዳጆች። የጌታ ፍቃድ አስተውሉ እንጂ ምኖች አትሁኑ ይላል። እግዚአብሔርን ለማስደሰት እንደዛ ነው ጥቅሙ። የእግዚአብሔር ፍቃድ ምን እንደሆነ ለማስተዋል የመጀመሪያ እርምጃ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ነው። ምሳሌ ምዕራፍ 1 ቁጥር 7 አንብቡት። እግዚአብሔር መፍራት ነው። የጥበብ ሁሉ መጀመሪያ ይላል እግዚአብሔርን መፍራት ነው ይላል። እግዚአብሔርን መፍራት እንደ ሞኝ አርገን አንቁጠር። እግዚአብሔርን መፍራት እንደ ማይብ አርገን አንቁጠር። ወገኖች የሚያዋጣው ትልቅ ጥበብ፣ ትልቅ ዕውቀት፣ ትልቅ ማስተዋል፣ ትልቅ ቅባት እግዚአብሔር መፍራት ነው። መጽሐፍ ቅዱስ እንዲህ ይላል፣
እግዚአብሔርን የሚፈራ ጠግቦ ይኖራል፣ ክፉ ነገር ወደ እርሱ አይቀርብምና ይላል። ወንድሜ እንደ ሰው በምድር ላይ ሲኖር ክፉ ነገር አይቀርብም ልትሉ ትችላላችሁ። ይቀርባል። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌዋለሁ አለ። ሊመጣ ይችላል። ልክ ሲመጣ እግዚአብሔር ለሚፈራ ሰው ምን ያደርግለታል? ይመልስለታል። አንበሳ ቢመጣ ይመልስለታል። እሳት ቢመጣ ይመልስለታል። እስቲ ለሚመልስልን ጌታ ክብር አምጡ። ሃሌሉያ። እግዚአብሔርን የማይፈራ ሰው ወገኖቼ አጥር የሌለው እርሻ ነው። የዘራው አይበላም፣ የዘራው አያጭድም። እግዚአብሔር የማይፈራ ሰው ወገኖቼ ምንም አይነት ወግ ማድረግ አያይም። እግዚአብሔር የማይፈራ ሰው ጥበበኛ አይደለም። እግዚአብሔር የማይፈራ ሰው የጌታን ፍቃድ አያውቅም። የጌታ ፍቃድ የሚያውቅ ሰው እግዚአብሔርን የሚፈራ ሰው ነው። እግዚአብሔር መፍራት፣ በአካሄድ እግዚአብሔር መፍራት፣ በአነጋገር እግዚአብሔር መፍራት፣ በቤት እግዚአብሔር መፍራት፣ በትዳር እግዚአብሔር መፍራት፣ በአገልግሎት እግዚአብሔር መፍራት፣ በስራ እግዚአብሔር መፍራት። እጃችሁ ዘርጉ። እባክህን ቅዱስ አባት ሆይ ዛሬ በእኔና በዚህ ሕዝብ ላይ አንተን የመፍራት መንፈስ ይውደቅ። ጩና አሜን በሉ ወዳጆች። ወገኖቼ ሞኝ ግን እግዚአብሔር አይፈራም። ሞኝ እግዚአብሔር አይፈራም። ያለው ነገር ያደርጋል። አንድ ጊዜ ለፓስተር ዋቢና ለኔ አንድ መልካም አንድ ጥሩ ቤተክርስቲያን መሰረት ያላት ቤተክርስቲያን የሚያገለግል አይናማ አገልጋይ እንዲህ ያለን ሊሞት ጥቂት ጊዜ ቀርቶት እንዲተኝቶ እኔ ከኔ አይታችሁ ተማሩ አለ። እግዚአብሔርን ባለመፍራት ለኑሮ በማሰብ ሕይወቴን አበላሸሁ። ከኔ አይታችሁ ተማሩ። ውበቱ እጁ ላይ የነበረ ወርቅ ድምቀቱ ተቀጨ። ከኔ አይታችሁ ተማሩ አለ። ተሰበሰበ። ወገኖች እግዚአብሔር አለመፍራት፣ እግዚአብሔር ሳንፈራ የምንበላው እንጀራ፣ እግዚአብሔር ሳንፈራ የምናገኘው ነገር ሁሉ ለጥቂት ጊዜ ነው የሚጠቅመን። ሰውን ገለን የምናገኘው ገንዘብ፣ ሰውን ገፍተን የምናገኘው ክብር ለጥቂት ጊዜ ነው። ስልጣን ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ምንም ነገር ሊሆን ይችላል። የሚጠቅመው ለጥቂት ጊዜ ነው። ግን ጽዋ የሞላ ቀን ያ በግፍ የተሰበሰበ ምንም ነገር ያ ሰውዬ ያቺ ሴትዋ አትበላውም። በዘመናችን አይተናል። እስቲ ባካችሁ ለጌታ ክብር አምጡ እስቲ። እግዚአብሔር የሰጣችሁ ነገር ከናንተ ጋር እንዲሰነብት፣ ከናንተ ጋር እንዲቆይ፣ እግዚአብሔር የሰጣችሁ ንብረት፣ እግዚአብሔር የሰጣችሁ ነገር ሁሉ ከናንተ ጋር እንዲኖር ትፈልጋላችሁ። ጌታ ዛሬ እንዲህ ይለናል፣ እኔን ፍሩ ይላል። እግዚአብሔር መፍራት ሞኝነት አይደለም። እግዚአብሔር መፍራት ጥበብ ነው። ጥበብ ማን ነው? ኢየሱስ ነው። ሞኝ ግን እግዚአብሔርን አይፈራም። ሞኝ ሰው እግዚአብሔር አይፈራም። በቃ ሞኝ ነው፣ ቂል ነው። ሞኞች አትሁኑ አለ። ስለ እግዚአብሔር ፍቃድ ምን ግድ አይኖረውም። ምን አይነት ሰው የጌታ ፍቃድ በማያስተውል የማይመላለስ ሰው ምንም ነገር ግድ የለውም። እግዚአብሔር ይፍራ፣ እግዚአብሔር አይፍራ ግድ የለውም። ባለፈው አንዲት እህት ቢሮ መጣች። ፓስተር አቤት ላገባ ነበረ። ጌታ ጠየቅሽ እንዴ? እንዲህ ይባላል እንዴ አለች። አዎ ይባላል። ሰማችሁ? አዎ ይባላል። ጌታ ሳይፈቅድልሽ ከምታገቢ ከጌታ ጋር ነውረሽ በክብር ወደ ጌታ ብትሄጂ አይሻልም? እስቲ የተስማማ ሰው ያጨብጭብ።
ይባላል። ስለ እግዚአብሔር ፍቃድ ምንም ግድ የሌለው አማኝ መጽሐፍ ቅዱስ እንዲህ ብሎ ያወራዋል፣ ሞኝ ይለዋል። ጥበበኛ ሰው ግን እግዚአብሔር ይፈራል። አሜን። ጥበበኛ ሰው በቃ ሰው ይሄ ሰውዬ ጥበበኛ ነው ብላችሁ መፈረጅ የምትችሉት በእኔ ላይ እግዚአብሔር መፍራት ስታዩ በቃ ኃይልሽ ምንድነው? ጥበበኛ ነው። እግዚአብሔርን መፍራት በእኔ ላይ ካላያችሁ እኔ ምንድነኝ? ጥበበኛ አይደለሁም። ምንድነኝ? ሞኝ ነኝ። ዞር በሉና ሞኛቱን በሉት። ተያዩ እንጂ ሞኛቱን ተው እንጂ ተባባሉት። ተያዩ እንጂ ሆነ ያላችሁ ላይ ያለ ሞኛቱን ግድ የለም። አሁን እንዲነቅንቁ በኋላ ይነቀንቃቸዋል። ሞኛቱን ተባባሉት። ሞኛቱን እግዚአብሔር መፍራት ምንድነው? አጨብጭቡ እስቲ። ጥበበኛ ሰው ግን እግዚአብሔርን ይፈራል፣ ፍቃዱንም ለማወቅ ይጥራል። አሜን። እንዴት አድርገን ዘመኑ እንዋጅ? የጌታ ፍቃድ በማስተዋል ፍቃዱን ለማወቅ ይጥራል። አሜን። ወገኖች የእግዚአብሔር ፍቃድ ቅዱሳንን እንድንሆን ክርስቶስ እንድንመስል ይፈልጋል። አሜን። ቅዱሳን እንድንሆን ክርስቶስ እንድንመስል ምን አሜን ብሉስ ይፈልጋል። ክርስቶስ ምንድነው? ቅን ነው፣ የዋህ ነው፣ ትሁት ነው። ምን አሜን ብትሉ ደግ ነው፣ በጎ ነው፣ ፍቅር ነው። እስቲ አጨብጭቡለት። ለሁሉም ይራራል፣ ለሁሉም ይማልድ ነው። ባካችሁ አሜን በሉ እስቲ። ክርስቶስ ዘረኛ አይደለም፣ ክርስቶስ ወንጌላዊ ነው። እስቲ አጨብጭቡ ሃሌሉያ። ክርስቶስ አዳኝ ነው። ክርስቶስ በምድር ላይ በኖረበት ጊዜ ትዝ ይላችኋል። ክርስቶስ ጸላይ ነው። ገና ጎህ ሳይቀድ ይላል መጽሐፍ ቅዱስ ማርቆስ ሲናገር፣ ገና ጎህ ሳይቀድ በማለዳ ሊጸልይ ወደ ምድረ በዳ ይሄድ ነበረ ይላል። ይጸልያል። እንደ ልማዱ ሊጸልይ ወደ ተራራ ወጣ ይላል። በቃችሁ አሜን በሉ ወዳጆች። ይራራል፣ ይማልዳል፣ ይጸልያል፣ ያበላል፣ ያነሳል። እባካችሁ አጨብጭቡለታል። በሀገራችን አባባል አላል ቁልጭ ራሱ ልጁ አባቱ ይባል የለም። ማንን ነው የምንመስለው? ማንን ነው እኔ የምመስለው? ሃሎ፣ የእግዚአብሔር ፍቃድ ይሄ ነው። ክርስቶስ እንድንመስል ነው። በደግነቱ በቀንነቱ እሱ ሰጪ ነው። እሱ ሩሩህ ነው። ጨካኝ አይደለም። የወደቀ ሲያይ ዞር ብሎ አይሄድም። የራሱ ጉዳይ አይልም። የዚህ ዘመን አማኞች ችግር አለ። መልእክቱ ሳጠቃልል ወገኖቼ ለተለያዩ ነገሮች የእግዚአብሔር ፍቃድ የምናውቀው አንደኛ ጸሎት በማድረግ ነው። አሜን በሉ እስቲ። ጸሎት እናድርግ።
በመሰለኝ መመላለስ ጥሩ አይደለም። ሁለተኛ መንፈስ ቅዱስ የምንጠይቅ ከሆነ ሊመራን ይችላል። ሶስተኛ መጽሐፍ ቅዱስ በማጥናት ነው። ሁለተኛ ቆሮንቶስ 6:14 አንብቡት። የእግዚአብሔርን ፍቃድ ቁልጭ አድርጎ ሃሌሉያ እቤታችን ውስጥ አቧራ የተሸከመ መጽሐፍ ቅዱስ ይነግራቸዋል። በቤታችን ውስጥ ባለ መጽሐፍ ቅዱስ ውስጥ የእግዚአብሔር ፍቃድ ይናገራል። የእግዚአብሔር ቃል ይመራል። ባካችሁ አሜን በሉ። ስለ ትዳር ይመራል፣ ስለ ልጆች ይመራል። ልጆች እንዲያሳድግ፣ ከሚስት ጋር እንዲኖር፣ ከባል ጋር እንዲኖር፣ ከሰው በስማም። እስቲ ቤታችን ስላለ ቅዱስ ቃል ክብር አምጡ። ያዙና አጠገባችሁ ያለው ወንድም እንዲህ በሉት እስቲታችሁ የእግዚአብሔርን ቃል በሉ እስቲ ማንበብ እንጀምር በሉት። እስቲ እጃችሁ ከፍ አድርጉልኝ። በጣም 3 ጊዜ ጩና የእግዚአብሔር ቃል በሉ እስቲ። አንድ የእግዚአብሔር ቃል በሉ እስቲ። ወገኖች ምንም ማስተዋል እንደሌላቸው እንደ ፈረስ ወይም እንደ በቅሎ መሆን አይገባም። ፈረስ በቅሎ ይምሽ አይምሽ አያቅም። እኔ ሰፈር 2 ፈረሶች አሉ። ሌሊት ይመጡና ብርሃን ስላለ ደጅ ላይ ይቆማሉ። ልክ ሲሉ እንዴት እንደሚያስደነግጡ ፈረስ ናቸው። ይምሽም ይንጋም አያውቁም። ምንም ነገር አያውቁም። ስለዚህ እንደ ፈረስ እንደ በቅሎ መሆን አያስፈልግም። እንዳትረሱት አጠገባችሁ ያለ ሰው ተያያዙና እንዲበሉት በሉ። እንደ ፈረስ አትልም እንዴ? እንደ በቅሎ መሆን አያስፈልግም። ፈረስ የፈለገ ሰው ይጋልበዋል። አህያም የፈለገ ሰው ይጭንበታል። የፈለገ ነገር እንዲጫንብን የጌታ ፍቃድ አይደለም። ሃሎ የጌታ ሐሳብ ብቻ ነው እንዲጫንብን። ጌታ ብቻ በእኛ ላይ ቁጭ እንድን ነው የጌታ ፍቃድ። እጃችንን ዘርጋ እስቲ። በኢየሱስም ከዚህ በላይ ንጉሱ በላያችሁ ላይ ይቀመጥ። ጩና በረምባ አሜን በሉስ። መጽሐፍ ቅዱስ እንዲህ ይላል፣ በምትሄድበት መንገድ እምመራህ የሚረባህና የሚጠቅምን ነገር ማስተምርህ እኔ አምላክህ ቅዱስ እግዚአብሔር ነኝ ይላል። ስለዚህ የመጨረሻ መልእክት ላንብብና ልጨርስ። ኤፌሶን ምዕራፍ 5 ከ18 እስከ 20 እዩት። ሶስተኛ በመንፈስ ቅዱስ ዕለት በዕለት በመመራት ብያቸዋለሁ። ሶስተኛ በመንፈስ ቅዱስ ዕለት በዕለት መመራት እንዴት አድርገን ነው ዘመኑ የምንዋጀው? ሶስተኛ በመንፈስ ቅዱስ ዕለት በዕለት በመመራት 5 ከ18 እስከ 20 እዩት። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና፣ በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙ ዘምሩ ይላል። እባካችሁ ስለዚህ ቃል አጨብጭቡለት ለጌታ። ሃሌሉያ። እኛ ክርስቲያኖች ወይን ጠጅ ወይ ማናቸውም የሚያሰክር መጠጥ ጠጥተን መስከር አይገባንም። መዝሙር 104 ቁጥር 15 እዩት። አይገባንም። ድሮ ሰክራችሁ የምታውቁ አረ እግዚአብሔር ይመስገን የሁሉ ሰው አልጠጣም። ድሮ ሰክራችሁ የምታውቁ ሰከራም የነበራችሁ እጃችሁ አውጡ። እኔ አቤቤ ሱቅ ነው ያደግኩት፣ እንግሊዝ ኤምባሲ። ኃይሌ ካላችሁ ማንም ሰው ይነግራችኋል። የት አበበች ጠጅ ቤት
እሱ የማያቅ ሰው የለም። የድሮ የነገስታት ጠጅ ቤት ነው። እሱን ጠጥቼ አስፋልት ላይ ቁጭ ብዬ ዋይ ብዬ ጮኻለሁ። ጌታ ከዛ ነው እዚህ ጋር ያቆመኝ። ከዛ የቴ ፀሐይ ፊሊተር እላዩ ላይ ሲነጋ የእናቴ ልጅ እህቴ ሞትኩልሽ፣ አረድኩልሽ። አንዳንዴ እረር ትለኛለች፣ አንዳንዴ እኔ እናትህ ትለኛለች። ፍትፍት ታበላኛለች። ሰካራም ሰው ምንም ቢያደርግ አያውቅም። ሰካራም ሰው ቢዘሙት አያውቅም። ሰው ቢገላ አያውቅም። ሰካራም ሰው ራቆቱ ቢተኛ አያውቅም። መጠጥ ለኛ ለአማኞች መጽሐፍ ቅዱስ አያዘንም። ብዙ አማኞች እርግጠኛ ነኝ የማወራው ቤታችሁ ውስጥ ውስኪ አለ። መጽሐፍ ቅዱስ አይፈቅድም። መጽሐፍ ቅዱስ የሚፈቅደው ብታደርጉ ትጠቀማላችሁ፣ ባታደርጉ ትጎዳላችሁ። ጌታ ስከሩ ያለን በመንፈስ ቅዱስ ነው። በመንፈስ ተሞሉ እንጂ አለ። እስቲ እጃችሁ ከፍ አድርጉና ጮሁና ጌታ ኢየሱስ ሆይ በሉ። እስቲ በመንፈስ ሙላኝ በሉ። እንድንሞላ የተጠራ ነው በእግዚአብሔር መንፈስ ነው። በእግዚአብሔር ቃል ነው። በጸሎት መንፈስ ነው። በምልጃ መንፈስ ነው። በወንጌል መንፈስ ነው። ባካችሁ አሜን በሉ ወዳጆቼ። ዛሬ በጌታ በኢየሱስ መጸለያለሁ። ከዚህ እሳት ወጡ። ሃሌሉያ። በወንጌል እሳት ተሞሉ። ጩና አሜን በሉ። ተሞሉ። እንድንሞላ የሚፈልገው በዝማሬ በቅኔ ነው። ሐዋርያት ምዕራፍ 16 ቁጥር 25 ይዩት። ሐዋርያ ጳውሎስ ወንጌል ሲሰብክ ታሪኩ ብዙ ነው። የጎተቱ እስር ቤት አስገቡ፣ ጣሏቸው። እዛ ባርዴኒዮስ በመንፈቀ ሌሊት ሃሌሉያ በምሬት አልተሞሉም። ባካችሁ ጩና አሜን በሉ ወዳጆች። በምር ተሞሉ። በዝማሬ ሃሌሉያ ይዘምራሉ። ምስጋና ለእግዚአብሔር። በሰንሰለት ታስሮ፣ በጨለማ ቤት ታስሮ፣ በግዞት ቤት ተጥሎ ሌሊት በመንፈቀ ሌሊት ይዘምራሉ፣ ምስጋና ይላሉ። እግዚአብሔር ከሰማይ ከማደሪያው ተተመመ፣ ተደነቀ፣ ተገረመ። ምን ነው እጃችሁ ዘርዘርጉ። ዛሬ ከዚህ ሳትወጡ እግዚአብሔር በእናንተ ህይወት ይደነቅ። እግዚአብሔር በእናንተ ጓዳ ይደነቅ። ምንም ነገር አያቆማችሁ። ምንም ነገር አይታገላችሁ። ምንም ነገር እጅ አያሰጣችሁ። በምታልፉበት መንገድ ሁሉ እግዚአብሔር ያዘምራችሁ። ልክ ሲዘምሩ እግዚአብሔር መላእክተኛ ላከ። ነፋስ አለው አቤት ሄደህ ጳውሎስና ሲላስ የታሰሩበት ያ እስር ቤት አለው። እሺ ቋንቋ ይግባባሉ። ባካችሁ አሜን በሉስ። መሰረቱን ናድልኝ አለው። እጃችሁ ሰርጉ። ዛሬ ማስካ ከቃል ወጣብ የመንፈስ ቅዱስ መጣብኝ። ኢየሱስ ጌታ ነው። አሜን ወላጆች። ዛሬ ያሰራችሁ ሰንሰለት የተበጣጠሰ ይሁን። ማከላያችሁ ላይ ይበጣጠስ። እንዳትዘምሩ፣ እንዳትደነቁ፣ እንዳትገረሙ ቆልፎ አስሮ የያዛችሁ ራምቡ ራዲጋምባ ምንም አይነት ሰንሰለት አለመጸለይ ሰንሰለት ነው። የእግዚአብሔር ቃል አለማንበብ ሰንሰለት ነው። ዘረኝነት ሰንሰለት ነው። ለእግዚአብሔር አለመቀደስ ሰንሰለት ነው። እውነት መጣል ሰንሰለት ነው። የጌታ ፍቃድ አለማወቅ ሰንሰለት ነው። ይህ ሰንሰለት ወገኖች እጃችሁን ዘርጉልኝ። የምታምኑ ይህ መልእክት የምታምኑ ዛሬ ከላያችን ላይ በኢየሱስ ስም ይቆራረጣል፣ ይበጣጠሳል፣ ይፈርሳል። ቤተ ክርስቲያን በመንፈስ ቅዱስ ተሞልታ ወደ አደባባይ ስትወጣ
በዝማሬ ተሞልታ ከበሮዋ የመታች መለከቷ የነፋች የቅድስና ልብሷ ማለትም ክርስቶስ ለብሳ ወደ አደባባይ ስትወጣ ቤተ ክርስቲያን የገሃነም ደጅ ምን አይላትም? አይችላትም። ቤታችሁ የገሃነም ደጅ አይቻለው። ጩና ቤል ወዳጆች እየዘመራችሁ ወደ ቢሮ ስትገቡ እየዘመራችሁ ሰፈር ላይ ስትመላለሱ ራስ ከበጀኒያሳ የገሃነም ደጆች ምን ይሆናሉ? ይንኮታኮታሉ። እባካችሁ ጩና ቤል በሉ። ድሮ ከመገናኛ 23 ቁጥር እንገባለን፣ እየዘመርን እንገባለን። ባስ ውስጥ አጋንንት ይንጫጫል። ቀጠና ቀዳሚ ወደ ሙሉ ወንጌል ስንሄድ መገናኛ ታክሲ ውስጥ እንገባለን። ይዘመራል። ውይይት ውስጥ ማስከበጄ ሁለት አማኝ ይኑር አንድ አማኝ ይሁን። ራስ ኬምቦሪያ በልሳን ይጸልያል። አጋንንት የት ይወድቃል? አደባባይ ላይ። አጋንንት የት ይወድቃል? ባስ ላይ። አጋንንት የት ይወድቃል? ታክሲ ላይ። እባካችሁ እጃችሁ ዘርጉ። ማስካንቲያ አጋንንትን የሚፈጠፍጥ እሳት ይግባባቸው። ትጩና ቤል በሉ። ይግባባቸው። ሄይ መሞላት ልንሞላ የተጠራ ነው። ልንሰክር የተጠራ ነው። በእግዚአብሔር ቃል ሙላት ነው። በቅባት ነው። በፍቅር ነው። በጸሎት ነው። በልሳን ነው። በትንቢት ነው። በራእይ ነው። እባካችሁ ክብር አምጡ ለጌታ። ሃሌሉያ። አተላው ይውጣ ከህይወታችን። አተላው ይውጣ ከቤታችን። ጩና አሜን ወዳጆች። ይውጣ በኢየሱስ ስም። ይውጣ አተላው። አተላው ይውጣ። 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 ስለዚህ ወደ ቤቱ ተናወጣ። ያ የሆነ ቤት ጠባቂ ግራ ተጋባ። ራሱን ሊያጠፋ ዞር ሲል ማናችሁም በራሳችሁን አንዳች ነገር አታድርጉ፣ ሁላችንም አለን። ምን አለን እንዴ? ግራ ተጋባ። ዘበኛ ዋናው ጠባቂ ምን አደርግ ዘንድ ትወዳላችሁ? ወንጌል መሰበክ ተጀመረ። እባካችሁ እጃችሁ ዘርጉ። በኢየሱስም ከዚህ ሳትወጡ ወንጌልን የሚሰብክ ህይወት እግዚአብሔር ያልብሳችሁ። ግደላችሁም አሜን በሉ። ተቀበሉ። ስጩና አሜን በሉ። ገና ወደ ቤታችሁ ስትሄዱ ለበዓል ሊሆን ይችላል፣ ለምንም ሊሆን ይችላል። ወደ ቤታችሁ ስትሄዱ፣ ወደ ጉልት ስትሄዱ፣ ወደ ገበያ ስትሄዱ ማስከበጄ በኢየሱስ ስም በአካሄዳችሁ ወንጌል ይሰበክ። ኢየሱስ ይሰበክ። ኢየሱስ ይሰበክ። ኢየሱስ ይሰበክ። ኢየሱስ ይሰበክ። ኢየሱስ ይሰበክ። ኢየሱስ ይከብራል። ኢየሱስ ይሰበክ። አውሬ ይዋረዳል። እስቲ ክብር አምጡ ለእግዚአብሔር። ሃሌሉያ። ስለዚህ እንዳለ ምን እናድርግ? በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰቦችህ ትድናላችሁ። እጅ ሰጠ። እጃችሁ ከፍ አድርጉ። ከዚህ ቀን ጀምሮ በኢየሱስ ክርስቶስ ስም የሚታገላችሁ ነገር ሁሉ እጅ ይስጥ። ስለዚህ ወንድሞቼና እህቶቼ ሰዎች የሚጠጡት ደስታን ወይም መበረታታትን ለማግኘት ብለው ነው የሚጠጡት። ደስታ ትንሽ ጊዜ ነው። ጠጣችሁ የምታውቁ በጣም ደስታ ዝሙት ትንሽ ጊዜ ነው። ወይ 3 ደቂቃ ወይ 5 ደቂቃ፣ ለ3 ደቂቃ ለ5 ደቂቃ ብለህ ንጉስህ አምላክህ ከምታሳዝኝ መጽሐፍ ቅዱስ ምን ይላል? በዚህ በሚሞተው ስጋችሁ እግዚአብሔር ምን አድርጉ? አክብሩ። ትንሽ ለ3 ደቂቃ ንጉስሽ የሞተልሽ በቀራንዮ መስቀል ላይ የተንጠለጠልሽ በሚስማር የተወጋልሽ ደሙን ያፈሰሰልሽ ኢየሱስ ላንቺ ያልከፈለው ላንተ ያልከፈለው ምን አለ?
ለ3 ደቂቃ ሃሎ ሃሎ ኢየሱስን ትንሽ ደቂቃ ነው ደስታ የሚሰጠው። መጠጥም ትንሽ ደቂቃ እንደ ሀብታም ያስቅህና ይቀራል። ካካካካ ሳቁም ይጠፋል። የዓለም ደስታ አስተፊሻል ነው ወንድሜ። ኢየሱስ ኢየሱስ ውድሽ ውድህ ይህ መልእክት የምትሰሙ ኢየሱስ ለ3 ደቂቃ ዝሙት፣ ለ5 ደቂቃ ዝሙት፣ በ3 ደቂቃ ኢየሱስን ትቀይሩታላችሁ። በ3 ደቂቃ ኢየሱስን ቀይረዋለን። የሚያገኙት ግን ጊዜያዊ ነው። መጠጥ ጊዜያቸው ብቻ አይደለም የሚያጠፋው ጤናቸውም ነው። መጠጥ የሚጠጡ ሰዎች ጉበታቸው ይበላሻል፣ ሳምባቸው ይበላሻል። ከፈለጋችሁ ዶክተሮችን ጠይቁ። ጠይቄ ነው እዚህ ጋር ማወራው። መጠጥ የሚጠጡ ሰዎች ትዳራቸው አይቆይም። መጠጥ የሚጠጡ ሰዎች ሰካራሞች፣ ትዳራቸው አይኖርም። ልጆቻቸው የጎዳና ተዳዳሪዎች ይሆናሉ። መጠጥ የሚጠጡ ሰዎች ሰካራሞች እንስሳዎች ነው የሚሆኑት። ግብረ ወጥ ናቸው፣ ስርዓት የላቸውም። መጠጥ የሚጠጡ ሰዎች ለእግዚአብሔር ክብር የላቸውም፣ ለሰውም ክብር የላቸውም። ጌታ ዛሬ እንዲህ ይላል፣ በመንፈስ ስከሩ እንጂ በወይን ጠጅ አትስከሩ። በመንፈስ ቅዱስ የተሞሉ ሰዎች ደስታቸው ፍስሐና መበረታት የማያቋርጥ ይሆናል። ሁል ጊዜ ደስ ይላቸዋል። ቢኖራቸው ባይኖራቸው ሁሌ ደስተኞች ናቸው። ሁሌ ይጸልያሉ። ሁሌ ቅኖች ናቸው። ሁሌ እግዚአብሔር ይፈራሉ። ምን አይነት ሰዎች? በመንፈስ ቅዱስ የተሞሉ ሰዎች። ሁሌ ሩህሩህ ናቸው። ሁሌ ወደ እግሩ ይመጣሉ። ምን አይነት ሰዎች? ሁሌ መጽሐፍ ቅዱስ ይርባቸዋል። ሁሌ መዘመር ይርባቸዋል። በመንፈስ ቅዱስ የተሞሉ ሰዎች ደረቆች አይደሉም፣ ዘረኞች አይደሉም። በመንፈስ ቅዱስ የተሞሉ ሰዎች ዝሙተኞች አይደሉም። በትክክል በመንፈስ ቅዱስ የተሞላ አገልጋይ ዝሙት አይዘሙትም። እዚህ መድረክ ላይ ማውራት ብዙ አልፈልግም። አስመሳዮች አይሆኑም። በእውነትና በመንፈስ ጌታን ያመልካሉ። ሳጠቃልል መልእክቴ፣ ፍስሐ ማግኘት ትፈልጋላችሁ? እስቲ እጃችሁ ከፍ አድርጉልኝ። ደስታ ማግኘት ትፈልጋላችሁ? እንድትበረቱ ትፈልጋላችሁ? በኢየሱስም በመንፈስ ቅዱስ ተሞሉ። በነገር አትሞሉ፣ በክፋት አትሞሉ፣ በስጋዊነት አትሞሉ፣ በእኔነት አትሞሉ፣ በትዕቢት አትሞሉ፣ ባላችሁ እውቀት አትሞሉ። በመንፈስ ቅዱስ ተሞሉ። አጨብጭብ። ወገኖቼ በመንፈስ ቅዱስ ተሞሉ። ይህ ትእዛዝ እንጂ ምክር አይደለም። በመንፈስ ቅዱስ መሞላታችን ልናውቅ የምንችለው በሕይወታችን የመንፈስ ፍሬ በማየት የምንችልበት ከሆነ ነው። ገላትያን 5 እናንተን አንብቡት ቤታችሁ ከ22 እስከ 23 በእኔ ላይ በእውነት የመንፈስ ቅዱስ ፍሬ አለ እኔ ላይ ለራሴ እያልኩ ነው። ስለዚህ መሞላታችሁን የሚያረጋግጠው በምን ላረጋግጥ ካላችሁ ገላትያ 5 ከ22 እስከ 23 በመንፈስ ቅዱስ በትክክል ከተሞላው
እነኚህ ነገሮች በእኔ ውስጥ ይታያሉ። ባካችሁ አሜን በሉ። እነኚህ ደግሞ ፍሬዎች ናቸው። በእነኚህ ፍሬዎች ደግሞ ማንም አይከብርም። ቁጥር አንድ የሚከብረው ማን ነው? ጌታ ኢየሱስ ነው። ባካችሁ አሜን በሉ። ብዙ ፍሬ ብታፈሩ አባቴ በዛ ይከብራል። ይበቃናል። ለጌታ ክብር አምጡ።